ማንቸስተር ሲቲዎች የኤሲ ሚላኑን አማካኝ ተጫዋች ቲያኒ ሬንደርሰን ለማስፈረም ከሚላኖች ጋር ግንኙነት እንዳደረጉ እውቁ ጋዜጠኛ ዴቪድ ኦርንስተን ዘግቧል። ንግግሮች ግን ገና በመጀመሪያ ደረጃ ላይ እንደሆኑና መደበኛ ጥያቄ እስካሁን እንዳልቀረበ ነው ተይዞ የተገለጸው። ሲቲዝኖቹ ግን ነገ ሚላኖች በኮፓ ኢታሊያ ፍጻሜ ከቦሎኛ ጋር ከሚያርጉት የፍጻሜ ጨዋታ በኋላ እንደሚደራደሩ ይጠበቃል ተብሏል። ሮዝናሪዎቹ አሁን ሙሉ ትኩረታቸው የኮፓ ኢታሊያ ፍጻሜ ላይ በመሆኑ ማለት ነው። የ26 ዓመት ተጫዋች በፔፕ ጓርዲዮላ ቡድን በመሃል ክፍሉ እንደ አማራጭ የሚታይ ተጫዋች ነው። ሬንደርስ የሊቨርኩሰኑ ፍሎሪያን ዊርትዝና የኖቲንጋሙ ሞርጋን ጊብስ ዋይት ናቸው እንደ አማራጭም ተይዘው የሚገኙት የመሃል ሜዳ ተጫዋቾች። ሬንደርስ ሚላንን በ2023 ከኤዜድ አልክማር ከተቀላቀለ ጊዜ ጀምሮ እያስደነቀ የሚገኝ ተጫዋች መሆኑም ይታወቃል። በሚላን ከቁልፍ ተጫዋቾች መካከል አንዱ ሆኖ መገኘት የቻለ ተጫዋች ነው። ዘንድሮ በሁሉም ውድድሮች 51 ጨዋታዎችንም ማድረግ የቻለ ሲሆን አማካኙ ተጫዋች በዚህ ሂደት ውስጥ ደግሞ 10 ግቦችን አስቆጥሮ 5 ደግሞ ለግብ የሚሆኑ ኳሶችን አምሻሽቶ ማቀበል ችሏል። ተጫዋቹ በቅርቡ በሳን ሲሮ እስከ 2030 ድረስ የሚያቆየውን አዲስ ውል ማደሱ ግን ይታወሳል። ሚላኖች ለተጫዋቹ አሁን በዚህም ከ55 ሚሊዮን ፓውንድ በላይ ክፍያ ይፈልጋሉ እየተባለ ነው የሚገኘው። ሲቲዝኖቹ አሁን መሀል ክፍላቸውን ለማጠናከር እየተመለከቱ የሚገኙት ደግሞ በውድድር ዓመቱ በጉዳትና ወጥነት በተመለከተ በመቸገራቸው ነው። እንደሚታወቀው የሮድሪ ጉዳት ዓመታቸውን ምን ያህል እንዳበላሸው ይታወቃል። ኬቨን ዴብሩይነ ደግሞ በውድድር ዓመቱ የሚለቀው ተጫዋች ነው። የበርናርዶ ሲልቫ ዕጣ ፈንታ ግን አጠራጣሪ መሆኑ ይታወቃል። ሲቲዎች በእርግጥ በጥር ወር ላይ ኒኮ ጎንዛሌዝን አስፈርመው እንደነበረ አይዘነጋም። ነገር ግን አሁንም ተጨማሪ ተጫዋች ወደ ኢትሃድ ማስኮብለል ይፈልጋሉ። ባሳለፍነው ሳምንት መጨረሻ ኖቲንጋም ፎረስቶች በሌስተር ሲቲ ነጥብ በጣሉበት ጨዋታ የፎረስቱ ባለቤት የሆኑት ኢቫንጀሎስ ማሪናኪስና አሰልጣኛቸው ኑኖ ኤስፒሪቶ ሳንቶ በሁለቱ መካከል የተፈጠረው ነገር አነጋጋሪ ሆኖ እንደተገኘ ይታወሳል። ታዲያ ማሪናኪስ ወደ ሜዳ ገብተው ከአሰልጣኙ ጋር የነበራቸው ንግግር ውጤቱን ተከትሎ ለቶፕ ፎር በሚል ተበሳሽተው ከአሰልጣኙ ጋር ሰጣ ገባ ውስጥ የገቡ ነበር የሚመስለው። ሰኞ እንደተመለከትነው በስካይ ስፖርት በፐንዲትነት ወይም በተንታኝነት የሚሰራው ጋሪ ኔቭልም ይህንን ክስተት በጣም አሳፋሪ ነው ሲልም ነበር የገለጸው። አክሎም ኤስፒሪቶ ሄዶ ማሪናኪስ ጋር መልቀቂያውን ማስገባት አለበትም ጭምር ሲል ነበር ተደምጦ የነበረው። ፎረስቶች እንደገለጹት ከሆነ ግን በዚህ ጉዳይ የወጣው መረጃ የውሸት መሆኑን የገለጹ ሲሆን ማሪናኪስ የተበሳጩት ታኢዎ ኢዎኒ ጉዳት አስተናግዶ መጫወቱን በመቀጠሉ ነው ብለዋል። እንግዲህ በዛ ጨዋታ ናይጄሪያው አጥቂ አዎኒ አንቶኒ ኤላንጋ ሸምቶ የነበረውን ኳስ ለማግኘት ሲል ከአንግል ጋር ተጋጅቶ የነበረበት አጋጣሚ ይታወሳል። ተጫዋቹ ትላንት ደግሞ ወደ ሆስፒታል ተወስዶ ሰርጀሪ አድርጓል። አሁንም በዛው በሐኪም ቤት ነው ተጫዋቹ የሚገኘው። ወደ ማሪናኪስ ከተመለስን ግን አድማጮች ይህ ባለሀብት ባለፈው ከኑኖ ኤስፒሪቶ ሳንቶ ጋር ሲነጋገሩ የያዙት ስልክም ሌላ ትኩረትን ስቦ የነበረበት አጋጣሚ ነበር። በእጃቸው ላይ ስልክና ኤርፎን ይዘው የነበረ ሲሆን ታዲያ እኚህ ባለሀብት በ2025 የያዙት ስልክ አይፎን 7 ነበር። እኚህ ቢሊየነር ከሰራ በቂ ነው ብለው በማመን ነው ማለት ነው እንግዲህ ይህንንም ስልክ ሊይዙ የቻሉት። እንደዚህ ሲነሳ ሳዲዮ ማኔ፣ ንጎሎ ኮንቴ የመሳሰሉትም እንዲህ ቅንጡ ነገር እንደማያደርጉ ይታወቃል። ገንዘቡ ደግሞ አሳስቧቸው መቼስ እንዳልሆነ ሊሰመርበት ይገባል። በፈረንሳይ ሊጋ አዲስ አሰራር ሊመጣ እንደሆነ ተሰምቷል። የፈረንሳይ ሊጋን ፓሪስ ሳን ዠርሞች ብቻቸውን እንደተቆጣጠሩት ይታወቃል። ባለፉት 10 ዓመታት እንኳን ብንመለከት ከፔዥ ውጪ የበሉት ቡድኖች 2 ቡድኖች ብቻ ናቸው። በ2021 ሊል በ2017 ደግሞ ሞናኮ ከዛ ውስጥ አሳክተዋል። ከዛ ውጪ እንዳለ የፓሪሱ ክለብ ነው አሸናፊ ሊሆኑ የቻሉት። ፔዦች በሊጉ ያላቸው ዶሚናንስ ግልጽ ጉዳይም ነው። ይህንን ለመቅረፍ ሲባል ፍራንስ ፉትቦል አንድ ሀሳብን አስቧል። ይህ ምንድነው? በውድድሩ ተወዳድረው ሲጨርሱ አንደኛ ሆኖ የሚያጠናቀቀው ቡድን እንደሚታወቀው በየትኛውም ሊግ የዋንጫ ባለቤት እንደሚሆን የሚታወቅ ጉዳይ ነው። አሁን በሊጋ በመጣው አዲስ ሀሳብ ግን በውድድሩ መጨረሻ ላይ አንደኛ ሆኖ የሚያጠናቅቀው ዋንጫውን በቀጥታ እንደማይወስድና ከ1 እስከ 4 ሆነው የሚጨርሱ ቶፕ 4 ቡድኖች ፕሌይ ኦፍ ይጫወቱና በፕሌይ ኦፍ አሸናፊ የሚሆነው ቡድን የሊጉ ዋንጫ ባለቤት እንዲሆን እንደታሰበ የፈረንሳዩ ጋዜጣ ሌኪዩፕ አስነብቧል። ይህ ሀሳብ በመጪዎቹ ዓመታት ይታሰባልም ነው የተባለው። ቀድመን እንዳልነው የሊግንም
ሊጉን ለማሻሻል ነው የታሰበው። በነገራችን ላይ ይህ አሁን በፈረንሳይ ሊግ የታሰበው ሀሳብ በራግቢ ውድድር ያለ አሰራርም ነው። በራግቢ ቶፕ 14 ሆነው የሚጨርሱት ቡድኖች እንዲህ የሚወዳደሩበት አሰራር አለ። አሁን በፈረንሳይ ሊግ የታሰበው ሀሳብ ወደ መሬት የሚወርድ ከሆነ አድማጮች እናንተ ትደግፉታላችሁ ወይስ አትደግፉትም የሚለውን ለእናንተ ልቶና እንለፈው። አሰቃቂ ጊዜን እያሳለፉ የሚገኙት ማንቸስተር ዩናይትዶች በአመቱ መጨረሻ ላይ በየአመቱ የተጫዋቾች ሽልማት ፕሮግራም እንዳላቸው ይታወቃል። ይህ ሽልማት ደግሞ ለአመቱ ምርጥ ተጫዋች የሚሰጡት ሽልማት በሌጀንዳቸው በሰር ማት በዝቢ ስምም የሚጠራ ሽልማት እንደሆነ የሚታወቅ ነው። አሁን ግን ዩናይትዶች ይህንን ፕሮግራም ለመሰረዝ ወስነዋል ተብሏል። ይህም መጥፎ የውድድር አመት ማሳለፋቸውን ተከትሎ ነው። አምናም እንዲሁ መሰረዛቸው ይታወሳል። በተከታታይ አመትም ሰርዘውታል ማለት ነው። ባለፉት 4 ዓመታት ለሶስተኛ ጊዜም ነው ይህንን ፕሮግራም ሲሰርዙት። ነገር ግን የራት ፕሮግራሙን ነው እንጂ የሚሰርዙት ሽልማቱ ግን ለተጫዋቹ ለሚመረጠው ተጫዋች መሰጠቱ አይቀሬ ነው። አምና የሰር ማት በዝቢን አዋርድ ያሳካው የቡድኑ ልብ ምት የሆነው ብሩኖ ፈርናንዴዝ እንደነበር ይታወሳል። ቀይ ሰይጣኖቹ ግን ከ1973-74 በኋላ በጣም መጥፎ የውድድር ዓመት እያሳለፉ የሚገኙ ቡድን መሆናቸው ይታወቃል። ከዩናይትዶች ጋር በተያያዘ ዜና ግን በፋይናንሻል ምክንያት የተለያዩ ወጪዎችን እየቀነሱ የሚገኙት ማንቸስተር ዩናይትዶች በዩሮፓ ሊጉ ፍጻሜ ቶትናም ሆትስፐርን ወደ ስፔን ቢልባኦ አቅንተው እንደሚገጥሙ ይታወቃል። ይህን ተከትሎ ደግሞ ቡድኑ ለኮቾቹ፣ ለፊዚዎች ለመሳሰሉት ትኬታቸውን በራሳቸው ወጪ እንደሚችሉ አሳውቋቸዋል። ይህን ተከትሎ እንግዲህ አሰልጣኝ ሩበን አሞሪም በራሳቸው ወጪ ለ30 ስታፎች ወጪያቸውን በግላቸው ሸፍነውላቸዋል። በፍጻሜ ጨዋታው ቤተሰቦቻቸውንም እንዲወስዱ ነው ተብሏል። ነገር ግን ሁኔታው የሚያስገርምም የሚያስደንቅም ያደርጓል። ከማንቸስተር ዩናይትድ ቤት ግን ትላንት በሌላ ዜና እንደተሰማ ከሆነ የቡድኑ ከ18 ዓመት በታች ቡድን አሰልጣኝ የሆኑት አዳም ላውረንስ በውድድር ዓመቱ መጨረሻ ላይ ከክለቡ እንደሚለቁም በይፋ ታውቋል። በ2021 ቡድኑ የተቀላቀሉት አሰልጣኙ በ4 ዓመት ውስጥም በተለይ ባለፉት 2 ዓመት ስኬትን መጎናጸፍ ችሏል። ተጫዋቾችን ያሳድጋሉ፣ እንዲሁም በ4 ዓመት ውስጥ ደግሞ 3 ዋንጫዎችን ያሳኩ አሰልጣኝ ናቸው። የለቀቁት አዲስ ፈተና ፈልገው ነው እንግዲህ የተባለው። አርሰናሎች በክረምቱ የዙር መስኮት ለተጫዋቾች ዝውውር የሚያወጡት ቢያንስ 100 ሚሊዮን ፓውንድ ይኖራቸዋል ተብሏል። ይህ ግን ንጹህ ከኪሳቸው አውጥተው የሚያዘዋውሩት የውጪ መጠናቸው ነው እንጂ ከተጫዋቾች ሽያጭ ሲያገኙ ደግሞ 100 ሚሊዮን ፓውንድ ፕላስ ከሽያጭ የሚያገኙት የዝውውር ገቢ ለሌላ ዝውውር ያውሉታል ማለት ነው። የሰሜን ለንደን ክለብ የሶሴዳዱን አማካይ ማርቲን ዙቢሜንዲን ዝውውር ካረጋገጡ በኋላ የክለቡ አዲስ ስፖርቲንግ ዳይሬክተር የሆኑት አንድሪያ በርታ የስፖርቲንግ ሊዝበኑን አጥቂ ቪክቶር ዮኬሬሽን ማስፈረም ይፈልጋሉ። ይጫዋች በጣም እያስደነቀ እንደሚገኝም ይታወቃል። ቤርታ ለሚኬል አርቴታ ይህ ማስፈረም ያለብን አጥቂ ነው ብለው ነግረውታል ነው የተባለው። ነገር ግን በመድፈኞቹ የአጥቂ ዝርዝር የተቀመጠ ብቸኛው ስም ዮኬሬሽ ብቻ አይደለም። ለምሳሌ የአርቢ ላይፕዚሹ ቤንጃሚን ሼሽኮም ሌላኛው ተጫዋች ነው። ላይፕዚሾች በቀጣይ የውድድር ዓመት ላለው አውሮፓ ቻምፒዮንስ ሊግም አለማለፋቸው ደግሞ ሼሽኮ ለመልቀቅ የሚገፋፋው ነው ይሆናል ተብሎ ይገመታል። አሁን ላይ ሚኬል አርቴታ ደግሞ በክረምቱ የዙር መስኮት አመራው ይመለሳሉ ተብሏል። ቀድመን እንዳለው ቢያንስ 100 ሚሊዮን ፓውንድ በጀት ይኖራቸዋል። በተጨማሪ ከሽያጭ የሚያገኙትም ገቢ ይኖራቸዋል ማለት ነው። ቡድኑ በፋይናንሻል ረገድ ደግሞ በጤናማ ቦታ ላይ ነው የሚገኘው። የፒኤስአር ወይም የፕሮፊት ኤንድ ሰስተናቢሊቲ ሩልም ስጋት የሌለባቸው ቡድን ናቸው። ስለዚህ አሁን በተከታታይ ዓመት ሁለተኛ ላይ ሆኖ መጨረስ ለደጋፊው ጥሩ ስላልሆነና ለቀጣይ ውድድር ዓመት ዋንጫ ለማሳካት ሚኬል አርቴታ መደገፍም ይፈልጋሉ ተብሏል። በዋነኝነት ታዲያ የአጥቂ ጉዳይ ቅድሚያ የሚሰጠው ቦታ ይሆናል። ቡድኑ አሁንም ስህተት መስራት የሌለበት ትልቅ ክረምት ይጠብቋል። የመጨረሻ ላድርግና አድማጮች ወደ ፕሪሚየር ሊጉ ለማደግ በሚደረገው ፉክክር ወደ እንግሊዝ ፕሪሚየር ሊግ ለማለፍ የሚቀረው አንድ ቡድን ለመታወቅ አንድ እርምጃ ብቻ ቀርቶታል። ትላንት ምሽት ሰንደርላንድ ከኮቬንትሪ ሲቲ ጋር ባደረጉት የመልስ ጨዋታ በስታዲየም ኦፍ ላይት ድራማዊ ትዕይንት ታይቷል። በአሰልጣኝ ፍራንክ ላምፓርድ የሚመሩት ኮቬንትሪ ሲቲዎች በመደበኛ 90 ደቂቃው 1-0 ጨዋታውን አጠናቀው ይህ ውጤት በድምር ውጤት 2-2 እንዲሆኑ ስላደረጋቸው ጨዋታው ወደ ተጨማሪ 30 ደቂቃ አምርቶ ጨዋታው እንግዲህ በኮቨንትሪዎች 1-0 መሪነት ላይ ሆኖም ነው ወደ ተጨማሪ 30 ደቂቃ ያመራው። የኋላ ኋላ ግን በሽርፍራፊ ሴኮንዶች በተከሰተ ታምር ሰንደርላንዶች የማዕዘን ምት አግኝተው የተሻማውን የማዕዘን ምት ዳንኤል ባላርድ አማካኝነት ገሽቶ በማስቆጠር ነቅንቆት ለሰንደርላንዶች ያቻ
የመክፈቻነቷን ግብ አስገኝቷል። ይቺ ግብ የተቆጠረችው ደግሞ በ122ኛው ደቂቃ ላይም ነበር። ግቧ ስትቆጠር የጨዋታው ኮሜንታተር ያወጣው ድምጽ የሰማችሁት አድማጮች ካላችሁም በጣም አስቂኝ በሆነ መልኩ ነው ሲጮህ የነበረው። ግብ አስቆጣሪው ዳኒ ባላርድ ግን የሄል ኢንድ ውጤትም ነው ወይም የአርሰናሎች የአካዳሚ ምሩቅ መሆኑ ይታወቃል። ኮሜንትሪዎች ግን ከግቡ በኋላ ሲታዩም በጣም አሳዛኝና ልብ ሰባሪ ቡድን ነው የነበሩት። ያው በቀጣይ ዓመት ያለ ተስፋ መቁረጥ በድጋሚ ይሞክራሉ ተብሎ ይገመታል። ላምፓርድ በብዙ መልኩ ቡድኑም ቀይሮት ነው የነበረው፣ ነገር ግን በስተመጨረሻም ከሽፎበት ተገኝቷል። ድል አድራጊዎቹ ሰንደርላንዶች እንግዲህ በቀጣይ በፍጻሜው ሼፊልድ ዩናይትድን የሚገጥሙ ይሆናል። ለሜ 24 ቀጠሮ የተያዘለትም ጨዋታ ነው። በፕሪሚየር ሊጉ የሚናፈቁት ሰንደርላንዶች ግን በብዙዎቹ ዘንድ የሚናፈቁ ቡድንም ይመስላኛል። ከሼፊልድ ይልቅ ሰንደርላንዶች ቢያልፉ ብሎ ብዙ ሰው የሚመኝ ነው የሚመስለው። ሼፊልዶች በተደጋጋሚ እየወጡ ሲወርዱም ይታወቃል። ሰንደርላንድ ደግሞ በፕሪሚየር ሊጉ ተናፋቂ ቡድን ናቸው። ከዚህ ቀደም የነ ጀርሜን ዴፎ ቡድን በሊጉ የሚዘነጋ አይደለም። በተለይ ደግሞ በሊጉ ከኒውካስል ዩናይትዶች ጋር የነበራቸው ከባድ ደርቢም የሚረሳ አይነት ደርቢ አይደለም። እንግዲህ ግን በቀጣይ በፍጻሜው ሼፊልድ ዩናይትድ ከሰንደርላንድ ጋር የሚገናኙ ሲሆን በሜ 24 የሚደረግ ጨዋታ ነው።